በዛሬው ዕለት ማለትም በዕለተ አርብ ቀን ሰኔ 6 2017 ዓመተ ምህረትም ከሌሊት 10 ሰዓት እስከ 12 ሰዓት የፈጀ ውጊያ በሁለት ከተሞች ላይ መደረጉን የደረሱ መረጃዎችም አመላክተዋል። በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር አጀብ ያስባሉ ጀብዶችንም ፈጽሟል። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና 4ኛ ደረጃ አዝማች ኮር ጎቤ ክፍለ ጦርም በልዩ ስራ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ላይ የጠላት ጦር በሶስት አቅጣጫ በትንትኑን እንዳወጡ መረጃዎችም ደርሰውኛል። በቆይታችንም ተጨማሪ መረጃዎችን አስደምጣችኋለሁ። ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሰው ቅጠው እጅጉ ክፍለ ጦር የሻለቃ ጸጋዬ ብርጌድ ድልንም መቀናጀቱ መረጃዎችን ተሰምቷል። አርበኛ መሳፍንት ተስፎ ትዕዛዝ ስለመስጠቱ መረጃዎች የሚደርሱ ሲሆን ጠላት መውጫና መግቢያም አጥቷል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የውሎ የአውደ ውጊያ መረጃዎችን ታደምጣላችሁ። አብራችሁ ቆየውም። በቀዳሚነትም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር መብረቅ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት ወጀልና ዱቂ ከተማ ላይ ከፍተኛ ውጊያን አድርጓል። በውጊያውም 5 የጠላት ኃይል ሲደመሰስ በርካታ ቁስለኛ እንዲሁም ደግሞ ደመቃ ያለው የተባለ በርካታ የአገዛዙ መከላከያ አባላትን ጨምሮ ምርኮኛ ተደርገዋል። በዚህ ውጊያ የቦቅላ አባይ ብርጌድ ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋትም ሚናቸውን ተወጧል። በሌላም ዜና ከወርቅ ከተማ 7 የመከላከያ አባላት የተኩስ ልውውጥ በማድረግ 2 ገድለው 2 ደግሞ አቁስለው አበርጃት ብርጌድን ስለመቀላቀላቸው ነው የመረጃ ምንጮቻችን ያካፍሉን መረጃም የሚያሳየው። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና 4ኛ ደጅ አዝማች ኮረም ጎቤ ክፍለ ጦር ጠራ ብርጌድ በዛሬ ዕለት ማለትም በዕለተ አርብ ቀን ሰኔ 6 ከጠዋቱ 3 ሰዓት ከ45 ላይ በማዕከላዊ ጎንደር ዞን ታች አርማጭ ወረዳ ሳንጃ ከተማ አቅራቢያ የፈንድቃ ፍልውሃና በብ የተባለ አነስተኛ የመስመር ከተሞችን ተቆጣጥረዋል። ከ67ኛ ክፍለ ጦር የጠላት ኃይል ጋር ውጊያ ያረፈደ ሲሆን ከጠላት ኃይልም ሞት 5 ቁስለኛ ደግሞ ከ15 በላይ በመሸከም ከተማቸውን በመልቀቅ ወደ ሳንጃ ከተማ ፈርጥጧል ሲል የጎቤ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ ስማቸው ጥላሁን ገልጸዋል። በተያያዘም በምዕራብ በለሳ ወረዳ ቋላሙሲ ከተማ ላይ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ንስር በለሳ ቅጠው እጅጉ ክፍለ ጦርም ጸጋዬ ብርጌድ በትናንትናው ዕለትም በርካታ የጠላት ጦር አርግፏል። 3 ሰዓት የፈጀ ውጊያም አድርጓል። በውጊያው ላይ የጠላት ጥምር ጦር ምርኮኛ ሞትና ቁስለኛ ሆኗል። ከ20 በላይ መከላከያና ከ5 በላይ የሚኒሻ አባላት የሞት ሲሆን የ6 የነፍስ ወከፍ መሳሪያ ከበቂ ተተኳሽ ጋርም ተማርኳል ሲሉ የመረጃ ምንጮቻችን ያካፍሉን መረጃም ያሳያል። በዚህም የአማራ ፋኖ ብሔራዊ ኃይል በቅርቡ የተቋቋመው ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጠው እጅጉ ክፍለ ጦር ሻለቃ ጉላልታ ጸጋዬ ብርጌድ ነው ድልን ተቀናጀው። ለመረጃ ምንጮቻችን ገለጻ በትናንትናው ዕለት ማለት ነው በምዕራብ በለሳ ወረዳ ቋላ ሐሙሲት ከተማ ላይ በተደረገው ውጊያ የጠላት ጦር ከ26 በላይ ጠላት ጦር አስገብሮም ፈርጧል ሲሉ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 1ኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሰለሞን ሻለቃ በትላንትናው ዕለት ጠላት ወደ ሜት ቀበሌ ጫጫና እንዲሁም ደግሞ በተለያዩ ጎጦች ላይ የተለመደውን የሐሰት ድራማ ለመስራትና የአርሶ አደሩን መሳሪያ ለመሰብሰብ የተለያዩ ማታለያ አጀንዳዎችን በመያዝ የተጓዘ ሲሆን በደፈጣ ግን በረኞቹ ጠላትን ቅስም ሰብረውታል። አብዮተኝነት ዛሬም ተፋፍሟል። የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት ሰብሳቢ አርበኛ መሳፍንት ተስፎና የምክር ቤቱ ከፍተኛ አመራር አካል አርበኛ እሸቴ ባዬና ሁለቱም አባት አርበኞች ልጆቻቸውን አጥብቀው ይመክራሉ። ይመክራሉ ብቻም አይደለም ይኮተኩታሉ። ቀጥሎም ያሳድጋሉ። አሳድገውም አይረሱም። ይቆጣጠራሉ። የተሟላ ፋኖነትና አርበኝነትን እስክትወርስ ፈተናዎችን በቁርጠኝነት በጀግነት በታማኝነት በብስለትና በጽናት መሻገርን ይመዝናሉ። በአባት አርበኞች ቆየ ዛሬም ድረስ በርካታ እልፍ ጀግኖችንም እያፈሩ ይገኛሉ።
ጸረ ባንዳው የሰርጂካል ኦፕሬሽን ጠበብቱ አርበኛ ደምሴ መር በኩላሊት ህመም አገግሞ ወደ ትግል ለመግባት እንቅስቃሴ ላይ ባለበት በጠላት ከበባ ውስጥ ገብቶ በክብር መስዋዕትነትን ተቀብሏል። አርበኛ ደምሴ ሲመርም በተለይም ደግሞ ሰኔ 5 ቀን በሰሜን ወሎ ዞን ዋድላ ወረዳ ቋና አካባቢ ልዩ ቦታው አምባጮ ተራራ ላይ በበርካታ አቅጣጫዎች ጥቃት የተከፈተበት ሲሆን ከጓዶቹ ጋር በመሆን 6 ሰዓታትን የፈጀ የተኩስ ልውውጥ ካደረገ በኋላ ተተኳሽ በመጨረሻው በክብር መስዋዕትነትን ተቀብሏል። ከአርበኛ ደምሴ ሲመር በተጨማሪ በትግል ስሙ አባ ግርሻ ተብሎ የሚጠራው አርበኛ ኮሪ ደርቤ እንዱ ደግሞ የቦምብ ጥቃት ጠበብቱ በትግል ስሙ ደፋሩ ተብሎ የሚጠራው አርበኛ ጌታቸው አሻግሬ ስለ አማራነት ህዝብ ሲሉም መስዋዕትነትን ከተቀበሉት መካከል ናቸው። አርበኛ ደምሴ ሲመር ከ2006 ዓ.ም ጀምሮ በህመም ሲሰቃይ እንደነበር ነገር ግን ለአማራነት ክብሮ ሲልም በዱር በገደሉም የገባ ጀግና ነው። ከአርበኛው ደምሴ ሲመር ጋር መስዋዕትነትን የተቀበለው አርበኛ ኮሪ ደርቤ አባ ግርሻ ልክ እንደ አርበኛ ደምሴ ከዋት ወረራ ጀምሮ ዱር ቤት እንዳለ ሲሆን የተቸገሩ አቅመ ደካሞች ወላጆቻችን በገንዘብ በመደጎም ጭምር አልፈው ለጓደኞቹ ተተኳሽ መግዣ በሚል በርካታ ሀብቱንም የሸጠም ጀግና ነው። ውድና የተከበራችሁ የፋሲለው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ መልካም አመሻሽ ተመኘሁም።